ሰላም ጤና ይስጥልን። በዛሬው ዕለት መረጃ ያልተጠበቁና አሳሳቢ ሀገራዊ ዓለም አቀፋዊ ክስተቶች ይዘንላችሁ መጥተናል። ትግራይ ውስጥ እንደገና የአየርና የድሮን ጥቃቶች መፈጸማቸው ይፋ ሆኗል። በመቀሌ በሐውዜና በበራሌ ከባድ የፍንዳታ ድምፅ ዛሬ አስተጋብተዋል ተብሏል። ምን ጉዳት ደረሰ? በስፋት የምናጋራችሁ ይሆናል። በሌላ በኩል በአዲስ አበባ ሀገራዊ ምክክር መድረክ ላይ አዲስ አበባ የኦሮሚያ ከተማ ካድሬዎች ተቃውሞ ይነሳል በሚል የኦሮሚያ ተወካዮች አዳራሹን ዛሬ ረግጠው መውጣታቸው ተገልጿል። አዳራሹን ያስጨንቀውና ጠቅላይ ሚኒስትር ጭምር ያሳተፈው ጥብቅ ውጥረት እንዲሁም በኬንያ የባለስልጣናት ሕይወት ያጠፋው አስከፊ ሄሊኮፕተር መከስከስ አደጋ አጠቃላይ ባለስልጣኑን ጨምሮ በርካቶች ሕይወታቸው አልፏል ተብሏል። እንመልክቷል። በተጨማሪም ከ100 በላይ ሰዎችን የበላው የማዕድን ጉድጓድ መደራመስ አደጋ። ሁሉንም ወቅታዊ ዝርዝር መረጃዎች አሁን ይዘን መጥተናል። እንደተለመደው መረጃውን ላይክ፣ ሸር እያደረጋችሁ በድጋሚ አብረን እንቆይ። ወደ ዕለቱ ዝርዝር መረጃ ከመሄዳችን በፊት ክቡራን አድማጭና ተመልካቾቻችን በተለይ ደግሞ በኦሮሚያ በወለጋ እየሆነ ያለው ነገር እጅግ አስፈሪ ደረጃ መድረሱ እየተገለጸ ይገኛል። በተለይ ደግሞ በኦሮሚያ ወለጋ አካባቢ ላለፉት 6 እና 7 ዓመታት በርካታ በብሔር በማንነት በእምነት ተለይተው በርካቶች ሕይወታቸው እንዳለፈ ይታወሳል። መንግስት እንግዲህ የተለያዩ መግለጫዎች ሲሰጥ እንደነበር ይታወሳል። በተለይ ደግሞ እነኚህ አይነት ግድያዎችና ማፈናቀሎች ብሔር መሰረት ተደርጎ ሲፈጸም የነበረው በሆነ ሸኔ ነው በማለት በተደጋጋሚ ሲገልጽ እንደነበር ይታወሳል። ይሁን እንጂ መንግስት አካባቢ ላይ በተለይ ደግሞ የአማራ ብሔር ተወላጆችን ሊጠብቅ ባለመቻለም አካባቢ ላይ ያሉ ወጣቶች አንፈናቀልም በቃ መሞት በማለት ራሳቸውን አደራጅተው በፋኖ ኃይል አደራጅተው እንግዲህ ውጊያ ከጀመሩ ወደ 2 ዓመት እንዳለፋቸው ተገልጿል። ታዲያ በወለጋ ያለው ፋኖ አሁን ራሱን ከሚገባው በላይ አደራጅቶና ታጥቆ በአጠቃላይ ሊመታው የሚመጣውን የመንግስት ኃይል በመመከት ላይ እንዳለ ይነገራል። በተለይ ደግሞ ትናንትና የፋኖ ኃይሎች በወለጋ ያሉ የፋኖ ኃይሎች ባደረጉት ማጥቃት እጅግ በርካታ መኪና የመከላከያ ሰራዊት ሬሽኖች በሙሉ ማለቃቸው ተገልጿል። በወጡ ቪዲዮዎች መሰረት በተለይ ደግሞ እጅግ በርካታ ቁጥር በመቶ የሚቆጠር የሰራዊቱ አባላትና የኦሮሚያ ኮማንዶ ወይም ደግሞ የገዳ ኮማንዶ በመባል የሚታወቀው በርካቶች ጥቃት እንደተፈጸመባቸው በቪዲዮና በተለያዩ ፎቶ ማስረጃዎች ይፋ አድርገው ነበር። በርካታ ተሳቢ መኪናዎች ሰራዊቱ ሳይወርድ ማለቁ ተነግሮ ነበር። አንዳንዶች ከዚህ በፊት ደጋዳሞት ላይ የተፈጸመው ከዚህ በፊት ከዓመታት በፊት ጦርነት ሲጀመር በደጋዳሞት በጎጃም አካባቢ ወደ 18 ተሳቢ መኪና ሰራዊት ያለቀበት ሁኔታ በማስታወስ በወለጋ ትናንትና እንደዚህ አይነት ክስተት ተፈጽሟል በማለት ይገኛሉ። ታዲያ ግን በመንግስት ኃይሎችና በፋኖ ኃይሎች በኦሮሚያ እየተደረገ ባለው ውጊያ ወይም ጦርነት አሊያም ግጭት የፋኖ ኃይሎች በወለጋ የበላይነት እየያዙ መምጣታቸው ተከትለው በተለይ ደግሞ በኦሮሚያ ሚዲያ ኔትወርክና በአንዳንድ ግለሰብና አክቲቪስቶች እየተደረገ ያለው ቅስቀሳ በኦሮሚያ ያሉ በተለይ ደግሞ ማንነትን መሰረት የተደረገ ሂደቶች ወይም ጥቃቶች እንዲፈጸሙ ሰፊ ቅስቀሳ እየተደረገ ይገኛል። በዚህም እንግዲህ በሺ የሚቆጠር ወጣት ወደ አደባባይ እየወጣ ይገኛል። ይህን ተከትሎ በርካቶች እንግዲህ ማስጠንቀቂያ እየሰጡ ይገኛሉ። በተለይ ደግሞ እንዲህ አይነት በተለይ ደግሞ በንጹሃን ላይ የሚደረግ ቅስቀሳ እጅግ አስነዋሪና ምናልባትም በዘር ማጥፋት ሊያስጠይቅ እንደሚችል በርካቶች እየተቃወሙ ይገኛሉ። በአጠቃላይ ግን ይህንን ተከትሎ እንግዲህ በርካታ የኦሮሚያ ክልል አክቲቪስቶች ኦኤምኤን ኦሮሞ ሚዲያ ኔትወርክ የመሳሰሉ በርካታ ወጣቶችን እየቀሰቀሱ ይገኛሉ። በወለጋ እያለ ጥቃት ተጠናክሮ በሲቪሊያን ላይ ጥቃት እንዲፈጸም ሀብት ንብረት እንዲወደም ጥቃት ወይም እንዲፈጸም አጠቃላይ ቅስቀሳ እያደረጉ ይገኛሉ። ይህንን ተከትሎ እንግዲህ በአካባቢ ላይ ያሉ ንጹሃን እጅግ ጥንቃቄ እንዲያደርጉ እንዲሁም ደግሞ በአካባቢ ላይ ሁለቱ ታጣቂ ኃይሎች የመንግስት ኃይሎችና የፋኖ ኃይሎች በሚያደርጉት አጠቃላይ ፍልሚያ ንጹሃንን አጠቃላይ መጠበቅ እንዳለባቸው በርካቶች እንግዲህ ጥሪ እያቀረቡ ይገኛሉ። በዚህ ጉዳይ ላይ እንግዲህ በርካቶች ከወዲሁ በርከት ያለ ጉዳት ከመድረሱ በፊት ጣልቃ እንዲገቡ ጥሪ እየቀረበ ይገኛል። በተለይ ደግሞ በወለጋ አካባቢ ያሉ የአማራ ተወላጆችና ሌሎችም ጥንቃቄ እንዲያደርጉ ለሚዲያችን እንግዲህ መረጃዎች እየወጡ እየደረሱን ይገኛሉ። በአጠቃላይ በአካባቢ ላይ ያለው ሁኔታ እየተከታተል ወደ እናንተ የምናጋራ ይሆናል። በዛሬው ዕለት መረጃ የምናቀርብላችሁ በትግራይ ክልል መቀሌ ከተማና በአካባቢው የተከሰተው ወቅታዊ የጸጥታ ሁኔታ በተመለከተ አዳዲስ መረጃዎች እየወጡ ይገኛሉ። ከቦታው የደረሰን መረጃ ከሆነ ዛሬ ነሐሴ 14 ቀን 2018 ዓ.ም ከረፋዱ 5:05 ገደማ በመቀሌ ከተማ ዳሮ በተባለ ልዩ ቦታ አቅራቢያ የአየር ጥቃት መፈጸሙና ከባድ የፍንዳታ ድምፅ መሰማቱ ይፋ ሆኗል። እንደ መረጃው ገለጻ ባለፉት ቀናት በመቀሌና በአካባቢው ተከታታይ የአየርና የድሮን ጥቃት
ጥቃቶች መፈጸማቸው የተነገረ ሲሆን በዚህ ምክንያት በሲቪል ነዋሪዎች ላይ የሰው ሕይወት ማለፉን ጨምሮ ጉዳቶች እየደረሱ መሆኑ ተገልጿል። በሌላ በኩል በአዲስ አበባ ከተማ የተለያዩ የፖለቲካ ውይይቶችና የምክክር መድረኮች የተካሄዱ ባሉበት ወቅት በክልሉ በኩል ያለው የጸጥታ ሁኔታና ውጥረት እየጨመረ መምጣቱን አሳሳቢ መሆኑን የዜና ምንጮች ገልጸዋል። ይህንን ተከትሎ በትግራይ በይፋ ውጊያ መጀመሩ ይፋ ሆኗል። በትናንትናው ዕለትም በተመሳሳይ ነሐሴ 12 2011 ዓ.ም የህወሓት የጦር መሳሪያ ማከማቻ ቦታዎች ናቸው የተባሉ አካባቢዎች የድሮን ጥቃት ተፈጽሟል ተብሏል። የድሮን ጥቃት በሐውዜን በራሌ እና አዲ ጉዶ መንደር በአፋርና ትግራይ አዋሳኝ ስፍራ ላይ ተፈጽሟል ተብሏል። አጠቃላይ በእነዚህ የጀት የድሮን ጥቃት እስካሁን የደረሰው አጠቃላይ ጉዳት ይፋ አልሆነም። በዛሬው ዕለታዊ ሌላ መረጃዎችን የምናቀርብላችሁ በብሔራዊ የምክክር መድረክ ሂደትና በአዲስ አበባ ከተማ አስተዳደራዊ ሁኔታ ዙሪያ በተደረገው የውይይት ሂደቶች ላይ የወጡ አዳዲስ ዘገባዎች አሁንም ቀጥለዋል። ከስፍራው የወጣ መረጃ እንዳመላክተው በሀገራዊ የምክክር መድረክ ወቅት የአዲስ አበባን ከተማ አጀንዳና የቃለ ጉባኤ አደረጃጀት በተመለከተ በተደጋጋሚ ውይይቶች ሲካሄዱ መቆየታቸው ተገልጿል። በዘገባው መሰረት በውይይቱ ወቅት የቀረቡ ቃለ ጉባኤ ነጥቦችና የሀሳብ ስብስቦች በቋሚነት የቀረቡ ሳይሆን በተለያየ ቡድን ዘንድ ልዩነት እንደነበሩባቸው ጠቅሷል። በተለይ ደግሞ በኦሮሚያ ክልል ገዢ ፓርቲ በኩል በህገ መንግስቱ አንቀጽ 49 ላይ የጠቀሰው ልዩ ጥቅም የሚለው ሀረግ ወደ ጋራ ጥቅም በመቀየር የመዲናዋን አስተዳደራዊና የሀብት ክፍል ድርሻ በተመለከተ አዳዲስ ሀሳብ እንዲካተቱ መጠየቁ ተገልጿል። በሌላ በኩል የቀረበው የጋራ ጥቅምና የሀብት ክፍል አስተዳደራዊ መዋቅር በተመለከተ የራሱ የሆነ ፖለቲካዊ፣ ኢኮኖሚያዊ ተጽዕኖ ሊኖረው እንደሚችል በመግለጽ በውይይቱ ተሳታፊዎችና በፖለቲካ ተንታኝ ዘንድ የተለያየ ስጋቶችና ትችቶች እየቀረቡ ይገኛሉ ተብሏል። የተለያዩ የፖለቲካ አካላት በውይይት መድረክ ላይ ያላቸውን ተሳትፎና የተለያዩ አቋሞች በማንጸባረቅ የመድረክ ሂደቶች የተቀላቀሉ ሲሆን በሂደቱ ላይ ስለተፈጠሩ ልዩነቶች እስካሁን ከመድረክ አስተባባሪዎች የተሰጠ ይፋዊ መግለጫ የለም። ይባልበት ከቀናት በፊት አዲስ አበባን በተመለከተ ከኦሮሚያ ተወካዮች በውይይት በደረሰባቸው ጫና የተነሳ መድረክ ጥለው መውጣታቸው ይታወሳል። አሁን ደግሞ ትናንት በተራቸው ዛሬ የኦሮሚያ ተወካይ መድረክ ጥለው መውጣታቸው ተነግሯል። ለዚህ የዳረጋቸው ቀሪ ተመካካሪ ክልሎች አመጹብን። አጠቃላይ አዲስ አበባ የኦሮሚያ ክልል መቀመጫ አጠቃላይ አዲስ አበባ የክልሉ አንድ ከተማ ሆና ካልተወሰነችው በኦሮሚያ ክልል ከባድ ተቃውሞ ይነሳል፣ ይህ ካልሆነ አንስማማም በማለት ዛሬ ረፋድ ላይ አዳራሹን ጥለው መውጣታቸውና አካባቢ ላይ ከባድ ግርግር ተፈጥሮ እንደነበር ነው የደረሰን መረጃ ይገለጻል። ይህ ብቻ ሳይሆን ጠቅላይ ሚኒስትር አብይም አዲስ አበባ ለኦሮሚያ ካልተካለች ልንቆጣጠረው የማንችል ተቃውሞ ይነሳል ማለት ተመካካሪ አፈንጋጭ ባለስልጣናት ከኦሮሚያ ተወካይ ጋር በጋራ ሆነው አዲስ አበባን ወደ ኦሮሚያ እንዲያካልሉ ማስጠንቀቂያ መስጣቸው መሰረት ሚዲያ ትናንት ዘግቦ እንደነበር ይታወሳል። በአዲስ አበባ ከተማ እየተካሄደ በሚገኝ ሀገራዊ ምክክር ጉባኤ ላይ የመዲናዋን አዲስ አበባን የወደፊት አስተዳደራዊና ሕጋዊ አቋም በተመለከተ በተሳታፊ መካከል ጥብቅ የሀሳብ ሙግትና ውዝግብ ዛሬም ተባብሶ መቀጠሉ ተነግሯል። ከስብሰባው የወጡ መረጃዎች እንዳመላክቱ ከሆነ የብዙሀን ተመካካሪዎች አቋም ነው አዲስ አበባ በመላው ኢትዮጵያ እንደምናራ የለማች የሁሉም ዜጎችና የፌዴራል መንግስት መቀመጫም ሆኗል። አጠቃላይ ሙሉ በሙሉ ለፌዴራል መንግስት ሆኗ ራሷ በራሷ እንድታስተዳድር በህግ ደረጃ መረጋገጥ አለበት የሚለው ሀሳብ በስፋት መንጸባረቁ ተገልጿል። ሌላው የጋራ ተጠቃሚነት አጀንዳ ውዝግብ ነው። በሌላ በኩል ደግሞ የጋራ ተጠቃሚነት በሚል የቀረበው ምክረ ሀሳብ አዲስ አበባ ከኦሮሚያ ክልል ጋር የሚያያይዝና የመዲናዋን ህጋዊ አቋም የሚቀይር ነው ሲሉ በርካታ ተሳታፊ ተቃውሞ አሰምተዋል ተብሏል። የአካሄድ ቅሬታዎችም ቀደም ሲል ውድቅ ተደርገዋል የተባሉ አጀንዳዎችና ምክረ ሀሳቦች በአጠናቃሪዎች በኩል መልሰው ለውይይት መቅረባቸው በጉባኤተኞች ዘንድ ከፍተኛ ቅሬታና አለመተማመን መፍጠሩን ገልጸዋል። አስተያየት ሰጪዎች እንደሚያስሩት በሀገራዊ ምክክር መድረክ ላይ የሚታዩ እነዚህ አቋም ልዩነት በገዢው ፓርቲ አባላትና በተለያዩ የክልል ተወካይ መካከል ያለውን ጥልቅ የፖለቲካ ልዩነት የሚያሳይ ሲሉ ገልጸውታል። በምክክር ሂደቱ ውስጥ ግልጽነትና ፍትሃዊነት ካልሰፈረ ሂደቱ የተጣለበት የሰላምና የመግባባት ዓላማ ከማሳካት ይልቅ ተጨማሪ ውጥረትና ግጭቶች ሊፈጥር እንደሚችል ከወዲሁ ስጋታቸውን እየገለጹ ይገኛሉ።
ወደ ቀጣይ መረጃና ምራ ሄሊኮፕተሩ ተከስክሶ ባለስልጣኑን ጨምሮ በርካቶች ህይወታቸው ማለፍ ተሰምተዋል። በኬንያ በተከሰተ ሄሊኮፕተር መከስከስ አደጋ የኢኳዶር የስለላ ኃላፊ ባለስልጣንና ባለቤታቸውን ጨምሮ የሰባት ሰው ህይወት ማለፍ ተገልጿል። የስለላ ኃላፊ ሚኬሌ ሴንሲ ኮንቱን እና ባለቤታቸው ስቴፋኒ ሆሊሃንም የሞቱበት አደጋ የተከሰተው ረቡዕ ዕለት ኬንያ ሳምቡራ ግዛት ውስጥ ነው ተብሏል። ሌሎች 5 ሟቾች አሜሪካውያን እንደሆኑ የዋሽንግተን የውጭ ጉዳይ መስሪያ ቤት ቃል አቀባይ ተናግረዋል። የኬንያ ሲቪል አቪዬሽን ባለስልጣን እንደገለጸው ሎይሳባ ከተባለው የዱር እንስሳት ጥበቃ ጣቢያ የተነሳው ሄሊኮፕተር በርካታ ብሔራዊ ፓርኮችን አቋርጦ ወደሚያልፈው ኢዋሶ ኒሮ ወንዝ ለጉብኝት እየተጓዘ ነበር ተብሏል። አደጋው የደረሰበት ሳምቡሩ ግዛት በርካታ የግል የዱር እንስሳት ጥበቃ ጣቢያዎች የሚገኙበትና አስደናቂ መልክዓ ምድር የያዘ ታዋቂ ቱሪስት መዳረሻ ነው። ከአደጋ ስፍራው የወጡ ቪዲዮዎች ላይ ኦሉሎኪዮ ተራራ ጫካ ውስጥ ከሚገኝ የአደጋ ስፍራ ጭስ ይወጣና የኬንያ ቀይ መስቀል አባላት እየተቃጠለ ወደሚገኝ ስብርባሪ ሲጠጉ ይታያሉ። የኢኳዶር መንግስት በአውሮፓውያኑ 2024 የሀገሪቱ ስትራቴጂ ኢንተለጀንስ ማዕከል ዋና ዳይሬክተር ሆኖ ስለተሾሙ ሚኬሌ ሴንሲ ሞት እስካሁን ዝርዝር መረጃ አላወጣም። የአገሪቱ ፕሬዚዳንት ጽሕፈት ቤት መንግስት በደህንነት ኃላፊ ሞት የተሰማውን ሀዘን ገልጿል። የቀድሞ የኢኳዶር ፕሬዚዳንት ጊለርሞ ላሶም የስለላ ኃላፊው በሄሊኮፕተር አደጋ ህይወታቸው እንዳለፈ ጠቅሷል። የተከሰከሰው ሄሊኮፕተር ባለቤት የሆነው የኬንያ የአውሮፕላን ኪራይ ተቋም ሌዲ ሎሬ ሄሊኮፕተሩ ስም በአደጋው የተሰማውን ጥልቅ ሀዘን ገልጿል። ተቋሙ ባወጣው መግለጫ ለእንግዶቹ፣ ለበረራው አባላት፣ ለቤተሰቦቻቸው፣ ለሚወዷቸው ሰዎች እንዲሁም በዚህ አሳዛኝ አደጋ ለተጎዱ ሁሉ ጥልቅ ሀዘናችን እንገልጻለን ብሏል። በማያሚ የሬስቶራንት ባለቤት የሆነው ሮጀር ዱዋርቴ ከሞቱት አሜሪካውያን መካከል እንደሚገኝበት የሀገሪቱ መገናኛ ብዙሃን ዘግቧል። የቀሪዎቹ 4 አሜሪካውያን ተጎጂዎች ማንነት ግን እስካሁን አልተለየም ተብሏል። መጀመሪያ ላይ የወጡ ዘገባዎች በአደጋው ህይወታቸው ያለፈ 6 ጎብኚዎችና 1 ፓይለት እንደሆነ አመልክተው ነበር። ኬንያ ውስጥ የሄሊኮፕተር አደጋ ያልተለመደ አይደለም። በአጠቃላይ የካቲት ላይ ናንዲ በተባለ የስምጥ ሸለቆ ስፍራ በተከሰተ የሄሊኮፕተር መከስከስ አደጋ የፓርላማ አባልን ጨምሮ 6 ሰዎች ህይወት አልፏል። በአውሮፓውያኑ 24 ደግሞ 11 ሰዎች አሳፍሮ የነበረ የኬንያ መከላከያ ሄሊኮፕተር በአገሪቱ ምዕራባዊ ክፍል ተከስክሶ የሰራዊቱ ኢታማዦር ሹም ጄኔራል ፍራንሲስ ኦምዶንጎ ኦላጎን ጨምሮ 9 ሰዎች ሞተዋል። በሰኔ 21 በዋና ከተማ ናይሮቢ አቅራቢያ ለማረፍ የሞከረ ሌላ ወታደራዊ ሄሊኮፕተር በመከስከሱ ቢያንስ 10 ወታደሮች ህይወታቸው ማለፉ ይታወሳል። ወደ ቀጣይ መረጃና ምራ በማዕከላዊ አፍሪካ ሪፐብሊክ በደረሰ የመሬት መንሸራተት አደጋ ከ100 በላይ ሰዎች የወርቅ ማዕድን ቁፋሮ ህይወታቸው ማለፍ ተገልጿል። በምዕራባውያን ማዕከላዊ አፍሪካ ሪፐብሊክ ከካሜሮን ድንበር አቅራቢያ በሚገኝ የባህላዊ ወርቅ ማዕድን ማውጫ ላይ በደረሰ የመሬት መንሸራተትና የጉድጓዶች መደራመስ ከ100 በላይ ሰዎች ህይወት ማለፉን የአገሪቱ ቀይ መስቀልና የአካባቢ ባለስልጣናት አስታውቀዋል። የፍለጋ እና የነፍስ አድን ስራው አሁንም የቀጠለ ሲሆን በመሆኑም የሟች ቁጥር ሊጨምር እንደሚችል ነው የተገለጸው። አደጋው የተከሰተው ከካሜሮን ድንበር 50 ኪሎ ሜትር ያለ ርቀት ላይ በሚገኝ ዛምቡዌ በተባለች ትንሽ መንደር ውስጥ በሚገኝ ባህላዊ የወርቅ ማዕድን ማውጫ ላይ ነው። በማህበራዊ መገናኛ ዘዴው ላይ የወጣ ምስሎች ከፍተኛ አሸዋና አፈር በማዕድን ቁፋሮች ላይ ተደርምሶ ሲሸፍናቸው ያሳያል። በነፍስ አድን ስራው ላይ የተሰማሩት የቀይ መስቀል በጎ ፈቃደኛ ጀርቢያ ጋሮቆሮ ለሮይተርስ እንደተናገሩት እስከ አሁን ከ100 በላይ አስከሬኖች ከመሬት ስር ወጥተዋል ብሏል። የአካባቢው የማዕድን ማህበር ኃላፊው ይህንን ቁጥር አረጋግጠዋል። እንግዲህ የአካባቢው አካባቢ ግን አደጋው የተከሰተው ማዕድን ቆፋሪዎች ይሰሩበት የነበረ በርካታ የምድር ውስጥ ጉድጓዶች በመደራመሳቸው ነው ሲል ገልጸዋል። በጉዳዩ ላይ ምርመራ መጀመሩ ይፋ አድርገዋል። በቦታው የነበረ ሴድሪክ ሞምባንጎ የተባለ ማዕድን ቆፋሪ ክስተቶ አስከፊ ውድመት ሲል የገለጸው ሲሆን አፈሩ ሙሉ በሙሉ ተደርምሶ በርካታ ሰዎች ስር እንደቀበራቸው መናገሩ ዘጋርዲያን ዘግቧል። የካሜሮን ምስራቃዊ ክልል አስተዳዳሪ ግሪጎሪ ሙዋንጎ እስካሁን የ3 ካሜራና አስከሬን መለየቱና ከአካባቢ ባለስልጣናት ጋር በቅንጅት እየሰሩ መሆኑን ገልጿል። የዛምቢያ ወጣቶች እንግዲህ ምክር ቤት አባል የሆኑትም በኤርትራን ቢያንጌ በበኩላቸው ከዚህ በኋላ ሰው በህይወት ማግኘት ታምር ነው፣ ቤተሰቦቻቸው ከችግር ለማዳን የመጡ ወጣቶች ሲያልፉ ማየትም ልብ ይሰብራል ሲሉ ገልጿል። የሟች ቁጥር አሁንም ሊጨምር እንደሚችል ተጠቁሟል። በማዕከላዊ አፍሪካ ሪፐብሊክ ብቻ
በያዝነው ዓመት በደረሱ መሰል የማዕድን መቅዳም ሳደጋ ቢያንስ